በሶስት ነገር ምድር ትናወጣለች፣ አራተኛውንም ትሸከም ዘንድ አይቻላትም። ባሪያ በነገሰ ጊዜ፣ ሰነፍ እንጀራ በጠገበ ጊዜ፣ የተጠላች ሴት ባል ባገኘች ጊዜ፣ ሴት ባሪያ እመቤቷን በወረሰች ጊዜ አለ። አይገርምም? መጽሐፈ ምሳሌ ምዕራፍ 30 ቁጥር 21 ላይ ምድር ትናወጣለች፣ አሻፈረኝ አለች አጋር። አሻፈረኝ። ሰይጣን ደግሞ በጆሮዋ ምን ይላታል? አጋር ያላንቺ ድንኳኑ ባዶ ነው። አብርሃም እኮ ሆድሽ ውስጥ ስላለው ፍሬ ሲል ይፈልግሻል። ትተሽ አትወጭም እንዴ? ለቀሽ አትወጭም እንዴ? እንዲህ አይነት መንፈስ ሲመጣ ተቃውሞ ባካችሁ። ከአብርሃም ድንኳን ለቃችሁ እንድትወጡ የሚያደርግ መንፈስ አለ። ሃይማኖታችሁን ካዱ፣ ማህተባችሁን በጥሶ ከቤተ ክርስቲያን ተሰደዱ የሚል መንፈስ ሲመጣ በፍጹም በሉ የቱንም ያህል መከራ ይብዛ ከመርከቧ እንዳትወርዱ። እሺ፣ ማንም እንዳይወጣ። ከመርከቡ ውጪ የሚዘንብ የፈላ ውሃ አለ፣ እሳት አለ፣ መከራ አለ። ኖ ያለው አንድና አንድ አማራጭ መርከቡ ውስጥ ሁሉን ነገር ታግሶ መቆየት ነው። እሺ፣ መቆየት። እንዳትወጡ። ሳራ በሸቀች። ምን ላድርግ አለና አብርሃም ባለጌዋን ገረድና ልጇን ከድንኳኑ አስወጣ። ከአብርሃም ድንኳን እስማኤላዊነት ይውጣ። ከአብርሃም ድንኳን አጋራዊነት ይውጣ። ባህሪው ጥሩ አይደለማ። የአጋር ባህሪ ሳራን መስደብ ማንጓጠጥ ነው። እስማኤልም ጥሩ ባህሪ የለው። ታሪኩ ድንኳኑን መበጥበጥ ነው። በሰይፍ ያምናል፣ በጦርነት ያምናል። ስለዚህ ከአብርሃም ድንኳን አጋርና ልጇ እስማኤል እንዲወጡ ያደረገ እግዚአብሔር ነው። እግዚአብሔርን ማን ይከሰዋል? ማንም አይከሰው። እስማኤል ከድንኳን ስለወጣ እንደ ስጋ ተወልዷል። እንደ መንፈስ የተወለደውን ይስሐቅን ካልገደልኩ አለ። ካልገደልኩ፣ ካላጠፋው አጋርን አይዞ ትለዋለች። አደጋ እንዲጥል መጥቶ በይስሐቅ ላይ አደጋ እንዲጥል መጥቶ በአብርሃም ላይ። እግዚአብሔር ግን መላእክቱን ልኮ የአብርሃምን ድንኳን ይጠብቃል። አጋርና እስማኤል ወደ በረሃው ተሰደዱ። እግዚአብሔርም በሰይፍ ትኖራለህ አለው እስማኤልን። ዛሬም ድረስ እስማኤል በሰይፉ ይኖራል። ዛሬም ድረስ እስማኤል በቀስቱ ይኖራል። እቺ ቤተ ክርስቲያን ናት ፊደል ቀርጻ የሰጠች እኮ። እቺ ቤተ ክርስቲያን ናት የጊዜ መቁጠሪያ እንኳን የላት። የጊዜ መቁጠሪያ አበቅቴ መጥቅ ብላ ሰርታ ከፋፍላ የጊዜ መቁጠሪያ ካላንደር ከአፍሪካውያን ሁሉ ቀድማ ኢትዮጵያ የስልጣኔ ቁንጮ እንድትባል ያደረገች ጨዋይቱ ሳራ እቺ ቤተ ክርስቲያን ናት። መንግስትም ያውቃል ውለታዋን። ምን የሚጎበኝ ነገር አለ? ኢትዮጵያ የሚጎበኙት ሁሉ የሳራ ቅርሶች ናቸው እኮ። ባለጌዋ አጋር ግን ልብሰ ተክህኖዋን አውልቃ ለክርስቶስ ያላትን ፍቅር ሁሉ ጥላ ትላንትና እግዚአብሔር የሚመለክባቸው የአውሮፓ መቅደሶች ዛሬ ግብረ ሰዶም ማስፋፊያዎች ናቸው። ዛሬ የቁማር አዳራሾች ናቸው። ዛሬ ሰው ጨዋ ናት፣ ከማንም ጋር ያላመነዘረች፣ ከማንም ጋር የማትተካከል ናት። እኛ ደግሞ የጨዋይቱ የሳራ ልጆች ነን። እርግጥም ጨዋነን። ስለ ስብከት አይደለም ይሄን እምላችሁ። ጨዋይቱን ሳራን የእምነታችንን መሰረት ለመገልበጥ የ20 እና የ30 ዓመት ፕላን ይዘው እኛ ላዩን እነሱ ውስጡን በአንድም በሌላም መንገድ ላውም ኢትዮጵያ ውስጥ ካህን ጠምጥሞ መንኩሴ ቆብ ደፍቶ እንዳሄድ ጥርሱን ያንቀጫቅጫል እኮ እስማኤል። ይሄን ያህል ምን አድርገነዋል? እኛ የጨዋይቱ የሳራ ልጆች ነን። ቤታችን የእንግዳ ማረፊያ ነው። የአብርሃም ቤት ነው። የነጻነት ምድር፣ ሁሉንም የተቀበለች ሀገር፣ ሁሉንም የተቀበለች ቤተ ክርስቲያን ናት። ውለታዋ ይሄ ነው። ባርኳት የሄደው እስማኤል የካህናቶቿን ደም በጣሳ ቀርቶ ለቆነጃጅቶች ያጠጣው እዚሁ እኮ ነው። እዚሁ ነው እስማኤል። እኛ ግን የጨዋይቱ ልጆች ነን። ይቻል ነበር ሰይፍን በሰይፍ መመለስ ይቻል ነበር። ለዚህ ይህች ሀገር ማንም ማስተምራትን ውጊያ ያውቁታል። ቱርኮች ያውቁታል። ፋሽስትም ጣሊያን ያውቀዋል። ታቦታችን ሲዋጋ ያውቀዋል።
ማርያምን እያሉ እነ ሚኒሊክ ዘምተው ድንበሩን ሲጠብቁ ያውቁታል። ሊቃነ ጳጳሳቱ ወታደሩን እየባረኩ መቅደስ ውስጥ ተቀምጠው ካህናቱ በጸሎታቸው ድንበሩን በእሳት ሲያጥሩ ያውቁታል። በጀግንነት አትታማምኩ። የጡንቻና የሰይፍ ጉዳይ ቢሆን ይቻል ነበር። ለዶሮ አጥንት መጥረቢያ ያስፈልገው። የእግዚአብሔር ልጆች ይሄ ሁሉ ትርምስ፣ ይሄ ሁሉ ኃይል በሰይፍ ለሚታመኑት አይደለም። እስማኤል ለምን በሰይፍ ይታመናል? ለምንድን ነው የሚታመነው? እኛ እኮ ወዳጆቻቸው ነን። እኛ ወንድሞቻቸው ነን፣ እህቶቻቸው ነን። ምንድን ነው ያደረገችው ቤተ ክርስቲያን? ምንድን ነው ነውሯ? ምንድን ነው ያጠፋችው ነገር? እኛ የጨዋይቱ የሳራ ልጆች ነን። እግዚአብሔር ይረዳናል። የምናነሳውም ሰይፍ የለንም። ሰይፋችን የአምላካችን እግዚአብሔር ቃል፣ የምንመዘውም ሾተል የለን። እጃችን ላይ ማሰሮና ችቦ ብቻ አለ። የአምላካችንም ስም ከጉልበታሞች ጉልበት ሁሉ የበረታ ነው። እግዚአብሔርን ይዘን የጠላትን ምድር ሁሉ እንወርሳለን። የአሸናፊነቱ ስልጣን እግዚአብሔር ልጆች፣ የበላይነቱ ስልጣን እግዚአብሔር ልጆች ነው። ስለዚህ የእግዚአብሔር ልጆች እኛ የጨዋይቱ ልጆች ነን። የማን ልጆች ነን? የጨዋይቱ ልጆች ነን። የአብርሃም ልጅ ይስሐቅ በሸላቾቹ ፊት የሚያልፍ ነው። ይስሐቅን የተካው የፍጻሜው ይስሐቅ ኢየሱስ ክርስቶስ ደግሞ የወጉትን ሁሉ አይናቸውን ያበራ ምርጥና ተወዳጁ ይስሐቅ ነው። እኛ የጨዋይቱ የሳራ ልጆች ነን። በቃ ጠብቁ፣ ሃይማኖታችሁን ጠብቁ፣ ቤተ መቅደሳችሁን ጠብቁ፣ ያላችሁን ጠብቁ፣ ካህናቶቻችሁን ጠብቁ፣ ይሄን ጉባኤ ጠብቁ፣ ይሄን መቅደስ ጠብቁ፣ ጽድቃችሁን ጠብቁ፣ ልጅነታችሁን ጠብቁ። በዚህ ዓለም ገንዘብ ብልጭልጭ በሆነው ነገር ሁሉ እንደ ቀላል ማህተባችሁን እየበጠሳችሁ ፓስፖርታችሁን ስማችሁን ቀይራችሁ ወደ ሌላ ቦታ አትሰደዱ። ከአብርሃም ድንኳን አትሰደዱ። ከአብርሃም ቤት አትውጡ። መቅደሰ ማርያም፣ ኃይለ ሚካኤል የቱንም ያህል አስጨናቂ ሁኔታ በህይወት ውስጥ ቢፈጸም ይሄ የከበረውን ስም በማይረባ ስም እንዳትቀየር። ዳቦ ለመብላት እንጀራ ለመቁረስ ከሰው ጋር ለመኖር የምንሸቅጠው ምንም ነገር የለንም። ምክንያቱም እኛ የጨዋይቱ የሳራ ልጆች ነን። ስራችን ዝማሬ ብቻ ነው። ስራችን አምልኮ ነው። ስራችን እግዚአብሔርን መፍራት ነው። ይሄ ነው ጨዋነት። አደራ አደራ፣ የጨዋይቱ ልጆች ጨዋ ሆናችሁ እንድታልፉ እግዚአብሔር ይርዳችሁ። አንዴ ፈታኝ ነው። ገዳም ውስጥ ይፈትናል። አባቶቻችንን መነኮሳቱን ዓለምን ክደዋል እኮ። በነፍሳቸው ተወራርደው መስቀሉን ተሸክመው መንነዋል። ቤተሰብህን ትተህ የመጣህለት እግዚአብሔር የት አለ? ስራህን ትተህ ሀብት ንብረትህን ትተህ የመጣህለት እግዚአብሔር የት አለ ይላል። በብዙዎቻችን ልብ ውስጥ ይሄ ሐሳብ ይቀሰቀሳል። የጠላት ሐሳብ ነው። የት አለ እግዚአብሔር? ያንቺ እግዚአብሔር የት አለ? ጠዋት ማታ ነጠላ አንስተሽ የምትሮጭለት የት አለ አንተ እግዚአብሔር? ጠዋት ማታ ደጁ የምትመላለስለት ነገሌን አታይም እንዴ? እናንተ የማይለፉትን የደረሱበትን ደረጃ አጭበርባሪዎቹን፣ ዋሾቹን፣ ጓደኞቹን እያመጣ አይኑ ላይ ያሳየዋል። ያንተ እውነት መች አሻገረ? ያንተ ጽድቅ መች አሻገረ? ያንቺስ መንፈሰ ጠንካራነት፣ አጉል ክርስቲያንነት የታደረሰሽ? እነገሌን አታይም? በሁለት እግራቸው አዲስ አበባ ረግጠው ለራሳቸው ጥቂት ነገር የሰበሰቡ እያሉ በኃጢአት የወደቁትን ጓደኞቻችሁን ያሳያችኋል። እቃወምሃለሁ በሉት። ጠላቴ ሆይ እቃወምሃለሁ፣ እክድሃለሁ። በእናቴ በቤተ ክርስቲያን ፊት ቆሜ እክድሃለሁ። ምስክር አቆማችሁ ካዱ ድንግል ማርያምን። ይሄን ሐሳብ መቃወም አለባችሁ። ይሄ እግዚአብሔር አይደለም። ጠብቁት እግዚአብሔርን።
ጠብቁት። የጸሎት መጻሕፍቶቻችሁን ዘርግታችሁ ጠብቁ። የተናገረውን ይፈጽማል እግዚአብሔር። የመጠበቂያ ግንባችሁ ላይ ቆማችሁ ጠብቁት፣ ይመጣል እግዚአብሔር ነበርና። እንዲሁም ሳራ ለአብርሃም ጌታ ብላ እየጠራችሁ ታዘዘችለት። እናንተም ከሚያስደነግጥ ነገር አንዳች እንኳን ሳትፈሩ መልካም ብታደርጉ ልጆቿ ናችሁ ይላል። ከሚያስደነግጥ ነገር ሳትፈሩ መልካም ብታደርጉ ምኖቿ ናችሁ? በቃ የሚያስፈራችሁና የሚያስደነግጣችሁ አንዱ ማን ይሆን? እግዚአብሔር ይሆን። አትፍሩ፣ አትደንግጡ። እመን እንጂ በእርግጥ እመን እንጂ በቃ ሳትፈሩ ይላል። መልካም ብታደርጉ ምኖቿ ናችሁ? በቃ መልካም ብቻ ማድረግ፣ ጥሩ ብቻ ማድረግ፣ በጎም ብቻ ማድረግ የሳራ ልጆች ያሰኛል። የጨዋይቱ ልጆች ነን።